አስቸኳይ መልእክት ከመቀሌ ለ4 ኪሎ። ከመቀሌ ለ4 ኪሎ መልእክት ተልኳል። በትላንትናው ዕለት የተላከ ሲሆን የመልእክቱ ባለቤትም ህወሓት ነው። የፕሪቶሪያ ስምምነት የአፍሪካ ህብረት አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የመሩት ልዑካን ቡድን በትላንትናው ዕለት በመቀሌ መምከሩን ተከትሎ ለፌዴራሉ መንግስት ይድረስልን የተባለ መልእክት ነው። ልዑካን ቡድኑም ከመቀሌ የተባለውን አድምጦ ወደ አዲስ አበባ ተመልሷል። ከመቀሌ በዋነኝነት ደብረጽዮን ገብረ ሚካኤል እና አዲስ ዓለም ባሌማ ልዑካን ቡድኑን ተቀብለው እንዳናገሩ ከትግራይ የወጡት መረጃዎች እያመለከቱ ይገኛሉ። የህወሓት ፍላጎት ምንድነው? የተላከውስ የመልእክት ይዘት ዋነኛ ጭብጥስ ምን ላይ ያተኮረ ነው? በሚለው ዙሪያም እዚያው መቀሌ ላይ አዲስ ዓለም ባሌማ ማብራሪያቸውን ሰጥተዋል። አዲስ ዓለም ባሌማ መቀሌ ላይ በሰጡት ማብራሪያቸውም የልዑካን ቡድኑ በመቀሌ የመገናኘት ዋነኛ ዓላማ በትግራይና በፌዴራል መንግስቱ መካከል ተቋርጦ የነበረው የውይይት ሂደት እንዲቀጥል ማድረግ ነው ሲሉም ተናግረዋል። አዲስ ዓለም ባሌማ በዚሁ ማብራሪያቸውም መቀሌ ለመጣው የአፍሪካ ህብረት በእኛ በኩል ያለውን ሁኔታና ስጋቶቻችንን በዝርዝር ነግረናቸዋል። ኦባሳንጆም የነገርናቸውን ሀሳቦች በማስታወሻቸው ይዘዋቸዋል። በዚሁ መሰረትም እኛም የነገርናቸውን ሀሳብ ይዘው ወደ ፌዴራሉ መንግስት ሄደዋል። አዲስ ዓለም ባሌማ ማብራሪያቸውን በመቀጠልም እኛ ከፌዴራሉ መንግስት ጋር በእንግሊዘኛ በአማርኛም ሆነ በትግርኛ ፖለቲካዊ ውይይቶችን ለማድረግ ክፍትና ዝግጁ ነን በማለት ደጋግመን ተናግረናል ያሉ ሲሆን ነገር ግን ከሁሉም በፊት የግንኙነት መስመር ወይም ኮሚኒኬሽን ቻናል መከፈት ይኖርበታል፣ ውጥረቶችም መርገብ ይኖርባቸዋል ሲሉም ተናግረዋል። የአፍሪካ ህብረት የአፍሪካው ቀንድ ልዩ መልእክተኛው ናይጄሪያዊ ኦሉሴጉን ኦባሳንጆ በበኩላቸው የእኛ መቀሌ መገኘት ዋና ዓላማ በትግራይ አመራሮችና በፌዴራሉ መንግስት መካከል የተቋረጠው ግንኙነት መልሶ እንዲጀመር ማድረግና ነገሮች አሁን ካሉበት ሁኔታ በላይ ተባብሰው እንዳይቀጥሉ መስራት ነው ያሉ ሲሆን አክለውም አሁን ያሉት ውጥረቶች ተባብሰው ወደማይሆን ደረጃ እንዳይደርሱ ለማድረግ ውይይቶችን እንዴት ማስጀመር እንችላለን የሚለው ዋነኛው ጉዳይ ነው። እኛ ለዚህ ሀገር ሰላም፣ ጸጥታና መረጋጋት እንዲኖርና የኢኮኖሚ እድገቱም እንዲቀጥል እንፈልጋለን ሲሉም ማብራሪያቸውን ሰጥተውበታል። በህወሓት አመራሮች በኩል የፕሪቶሪያውን ስምምነት መሰረት ባደረገ መልኩ ከፌዴራል መንግስት ጋር ተከታታይነት ያላቸው የፖለቲካ ውይይቶችን ማድረግ እንፈልጋለን ቢባልም በሌላ አቅጣጫ በፌዴራሉ መንግስት ይሁንታ የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሰው በጠቅላይ ሚኒስትሩ የተሾሙት የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ቀሪ በማድረግ የክልሉን መንግስት መጠቅለላቸው ሌላው ፈተና ሆኗል። የፌዴራሉ መንግስት ከሁሉም በፊት ነገሮች ቀድመው ወደ ነበሩበት መመለስ አለባቸው በሚል የጊዜያዊ አስተዳደሩ እንዲመለስ ቅድመ ሁኔታን የሚያስቀምጥ ከሆነ በእነ ኦባሳንጆ በኩል የተጀመረውን ጥረት ፈተና ውስጥ የሚከተው ይሆናል። የመቀሌውን ከፌዴራል መንግስቱ ጋር መወያየት እንፈልጋለን መልእክት ተከትሎም በቀጣይ የፌዴራሉ መንግስት ምላሽ ይጠበቃል። ህወሓት ጥቃት ለመሰንዘር ዝግጅት አጠናቋል። የፕሪቶሪያ ፈራሚዎቹ የጋራ መልእክት። የጌታቸውና ሬድዋን ጽሑፍ። የትግራይ ጦርነት እንዲያበቃ ባደረገው የፕሪቶሪያ ስምምነት ላይ መንግስትንና ህወሓትን ወክለው የተፈራረሙት አቶ ጌታቸው ረዳና አቶ ሬድዋን ሁሴን አሁናዊ ሁኔታን የሚተነትን ጽሑፍ በጋራ ጽፈው በአልጀዚራ አስነብበዋል። አሁን ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አቶ ሬድዋንና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ አልጀዚራ ላይ በጋራ ባወጡት ጽሑፍ ህወሓት ጦርነት ሊከፍት መወሰኑንና እሱኑ የሚያመላክት እንቅስቃሴ ውስጥ መግባቱን ገልጸዋል። በአልጀዚራ በወጣው የጋራ ጽሑፍ ላይ እንዳመለከቱት በትግራይ ክልል የሚገኘውና ስምምነቱን የሚቃወመው የህወሓት ስብስብ ህጋዊውን የክልል ጊዜያዊ አስተዳደር በመበተን የራሱን መዋቅር ዘርግቷል ብለዋል። ይህ የህወሓት ክንፍ የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በትግራይ ወጣቶች ላይ አስገዳጅ የውትድርና ምልመላ እያካሄደ እንደሚገኝና ክልሉን ወደ አዲስ የሰላም እጦት እየገፋፋው መሆኑን ገልጸዋል። ይህ ቡድን በአስመራው አገዛዝ ቀጥተኛ ድጋፍ እየተመራ እንደሚገኝ የጠቀሰው የጋራ ጽሑፉ የአስመራ መረጃ አውታሮች የፕሪቶሪያውን ስምምነት ለማፍረስ ጽምዶ የተሰኘ ስውር ጥምረት መመስረታቸውንም ያስረዳል። ይህ የህወሓት ታጣቂ ክንፍ በአስመራ አጋዥነት በቅርብ ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር ዝግጅት እያጠናቀቀ መሆኑንም ጠቁመዋል። በመሆኑም ዓለም አቀፉ ማህበረሰብ በዚህ የህወሓት ክንፍና በደጋፊዎቻቸው ላይ ጠንካራ ዲፕሎማሲያዊ ጫና ሊያደርግ እንደሚገባ ያሳሰበው ጽሑፉ የፕሪቶሪያን ስምምነት በኃይል ለመለወጥ የሚደረገው ይህ አካሄድ ቀጠናውን ወደ ከፋ የፖለቲካ ቀውስ እንዳይከተው ስጋቶች መኖራቸውን አመልክቷል። ኢትዮጵያ ዳግም ወደ ጦርነት መግባት የለባትም በሚል አርዕስት ባሰፈሩት ጽሑፍ ከፕሪቶሪያው ድርድር አንስቶ እስካሁን ባንዣበበው ጦርነት ያሉትን ወሳኝ ክስተቶች አንድ ባንድ አንስተዋል። ሁለቱ አመራሮች በጋራ በጻፉት ጽሑፍ የፕሪቶሪያ ስምምነት ሲፈረም አዘጋጇ ደቡብ አፍሪካና ተደራዳሪዎቹ በንግግር መስማማት ካልቻሉ እዚያው ድርድሩ ላይ ወደ ድብድብ ሊያመሩ ይችላሉ በሚል ስጋት እንደነበራቸው አስታውሰዋል። የስብሰባው ፕሮቶኮልና የጸጥታ ባለሙያዎች ለዚህ ስጋት በሚመስል ሁኔታ በመንግስትና በህወሓት ተደራዳሪዎች መካከል ርቀት እንዲኖር ማድረጋቸውን አስታውሰዋል። ነገር ግን በሂደቱ በተደራዳሪዎቹ መካከል የተመለከቱት መልካም ግንኙነትና መግባባት እጅግ አስደንቋቸው እንደነበር ጠቅሰዋል። ሁለቱ ባለስልጣናት የፕሪቶሪያ ስምምነት በጦርነት ለተጎሳቆለው ክልል እፎይታ የሰጠ መሆኑን ገልጸው
ይህንን ተስፋና እድል የሚያጨልሙ ኃይሎች ላይ ጠንከር ያለ ዓለም አቀፍ ጫና ሊደረግባቸው ይገባል ሲሉ በጽሑፋቸው ሞግተዋል። አቶ ጌታቸውና አምባሳደር ሬድዋን አሁን በትግራይ ዳግም ውጥረት መኖሩን ጠቅሰው በኢትዮጵያና በኤርትራ መካከል ደግሞ እየጨመረ ያለው ፍጥጫ መዘዙ በእነርሱ ብቻ እንደማያበቃ ግጭቱ ወደ አፍሪካ ቀንድ ሊሰፋና ቀጠናውን ወደ አስከፊ ጦርነት ሊያስገባው እንደሚችል አስጠንቅቀዋል። ያለፈው ግጭት በኢትዮጵያውያንም ሆነ በአጎራባች ሀገራት ዘንድ አስከፊ መዘዝ እንዳስከተለ በህዝቡ ላይም አፖካሊፕስ ወይም ከፍተኛ ስቃይ፣ ኢኮኖሚያዊ ውድመትና ቀጠናዊ ያለመረጋጋት እንዳመጣ አስታውሰዋል። እናም በዚህ ላይ ዳግም ጦርነት ውስጥ መግባት ፈጽሞ ተቀባይነት የለውም ብለዋል። ሁለቱ የፕሪቶሪያ ፈራሚዎች በጽሑፋቸው የፖለቲካ አለመግባባቶች ከወታደራዊ ግጭት ይልቅ በውይይት በህገ መንግስታዊ ሂደቶችና አሁን ያለው የሰላም ስምምነቶችን ሙሉ በሙሉ ተግባራዊ በማድረግ መፈታት አለባቸው ሲሉ ተከራክረዋል። ለዚህ ደግሞ የኢትዮጵያ የፖለቲካ ተዋናዮች፣ የቀጠናው ባለድርሻ አካላትና የዓለም አቀፉ ማህበረሰብ የሰላም ጥረቱን እንዲደግፉና ወደ ጦርነት ሊያመሩ የሚችሉ እንቅስቃሴዎችን እንዲቃወሙ ጠይቀዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በትላንትናው ዕለት ባወጣው ይፋዊ መግለጫ መንግስት በህወሓት ቡድን ላይ እርምጃ እንዲወስድ ጠይቋል። ፓርቲው ህዝቡን በማይጎዳ መልኩ ቡድኑን የነጠለ እርምጃ መወሰድ እንዳለበት አመክንዮ አስቀምጦ ለመንግስት ጥሪ አቅርቧል። ኢዜማ ሰፋ አድርጎ ባወጣው መግለጫው ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸውን ጥፋቶች የዘረዘረ ሲሆን አሁን ላለው ሀገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነ ጠቅሷል። በህወሓት ተንኳሽነት የተጀመረውና ከ2 ዓመታት በላይ የፈጀው የሰሜኑ ጦርነት ያስከተለውን የሰው ህይወትና የንብረት ውድመት በከፍተኛነቱ የሚስተካከለው የለም ብለዋል። ከዚህ ጥፋት መልስ በፕሪቶሪያ ስምምነት ከጦርነት መውጣት የተቻለ ቢሆንም ህወሓት ይህንን ለማፍረስ እየሰራ መሆኑን ኢዜማ በመግለጫ ክስ አሰምቷል። የ2018 ዓ.ም ምርጫ በትግራይ ክልል እንዳይከናወን በማድረግ ህወሓት የወነጀለው ኢዜማ በክልሉ የሚገኙ ተፈናቃዮች ወደ ቀያቸው እንዳይመለሱ በታጋችነት በመያዝ በአጠቃላይ በክልሉ ያለው ችግር እንዳይፈታ በማድረግ ይኸው ችግር መልሶ ይፈጠር ይሆን የሚል ስጋት እንዲኖር ማድረጉን ገልጿል። ለትግራይ ማህበረሰብ እቆራቆራለሁ የሚለው ይህ ቡድን እሰጥ አገባ ውጪ መኖር የማይችል ነው ሲል ገልጿል። ኢዜማ ህወሓት ሰኔ 2 2018 ዓ.ም ባወጣው መግለጫና በክልሉ አጸደቀ በተባለው አዋጅ ግልጽ የጦርነት አዋጅን አውጇል ነው ያለው። በአዋጁ ያካተተው አስገዳጅ የወታደር ምልመላ፣ የተለዩ ድምጾች በትግራይ እንዳይሰሙ ያስቀመጠው ልጓም፣ ሁሉም ነገር ወደ ጦር ግንባር የሚመስሉ የፕሮፓጋንዳ ልፈፋ ይህንን ተፈጥሯዊ ጠበኛ ባህሪውንና ፍላጎቱ አሁንም የትግራይንና አጠቃላይ የኢትዮጵያን ህዝብ በስንት ልፋት ወደ አስቆመው ጦርነትና እልቂት መክተት መሆኑን ፍንትው አድርጎ የሚያሳይ ነው ብሏል። ኢዜማ የትኛውም ፖለቲካዊ ችግር በውይይት መፈታት አለበት ብሎ በጽኑ የሚያምን እንደሆነ የገለጸ ሲሆን ይህንን ለማድረግ ፍቃደኛ ያልሆነን እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ካላስፈላጊ መከራ ለመታደግ እንደሚገባ ጠቁሟል። ኢዜማ በመግለጫው በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ሊወሰድ እንደሚገባ ያምናል ብለዋል። ማህበረሰቡም አሁን ለጦርነት እያሳየ ያለውን እምቢተኝነት በተጠናከረ መልኩ እንዲገፋበት ጥሪ እናቀርባለን ሲል ኢዜማ በመግለጫው ገልጿል። ኤርትራ እስራኤልን አወገዘች። ኢሳያስም ከካይሮ ተመለሱ። ኤርትራ ጥብቅ እስራኤልን አወግዛለች። ውግዘቱ ካይሮ ላይ እየተካሄደና ከግብጽ ጋር በጋራ በመሆን የተያዘ አቋም ነው። ከፕሬዝዳንት ኢሳያስ አፈወርቂ የሰሞኑ የግብጽ ጉብኝት ጋር በተያያዘ የግብጽ የውጭ ጉዳይ ሚኒስትር ባድር አብድልአቲን ዋቢ ያደረገው ኢጂፕት ቱዴይ መጋዚን ባሰራጨው ዘገባው በእስራኤል የመካከለኛው ምስራቅ ወታደራዊ እንቅስቃሴ ጋር በተያያዘ ኤርትራ የግብጽ አቋሜ ነው ብላለች። ግብጽ የእስራኤልን ወታደራዊ እንቅስቃሴ በስጋትነት የምታይና በተለይም ደግሞ ከጋዛና ከፍልስጤም ጋር በተገናኘ ያለውን ሁኔታ እስራኤልን ደጋግማ የምታወግዝ ሀገር ናት። ይህም በመሆኑ ኢሳያስ ካይሮ ሲሄድ አቋም እንዲይዙበት ከተደረጉባቸው ጉዳዮች መካከል አንደኛው የእስራኤል ጉዳይ ሲሆን እንደ ኢጂፕት ቱዴይ መጋዚን ዘገባ ከሆነ ኢሳያስ ካይሮ ላይ ግብጽን አውግዘው አስመራ ተመልሰዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ፕሬዝዳንት አብዱልፈታህ አልሲሲ እና ፕሬዝዳንት ኢሳያስ በጋራ መግለጫ በሰጡበት ወቅት እስራኤል በፍልስጤም በተለይም በጋዛና ዌስት ባንክ እንደዚሁም በሊባኖስ እያደረሰቻቸው ያሉትን ጥቃቶች በጥብቅ እናወግዛለን ማለታቸውን አመላክተዋል። እስራኤል ለሶማሌላንድ ሀገር እውቅናን መስጠቷን ተከትሎ እስራኤልን በመጀመሪያዎቹ ተርታዎች ካወገዙት ሀገራት መካከል አንዷ ኤርትራ እንደነበረች የሚታወስ ነው። ከእስራኤል ጋር ድንበር የምትጋራውና ከ10 ዓመታት በፊት ከእስራኤል ጋር ተዋግታ የተሸነፈችው ግብጽ እስራኤልን በአይነ ቁራኛ የምትከታተል ሀገር ናት። ይህ በእንዲህ እንዳለ ካለፈው እሁድ ጀምሮ ግብጽ የከረሙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብጽ የ3 ቀናት ጉብኝታቸውን አጠናቀው ወደ አስመራ ተመልሰዋል። የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባጋሩት በዚሁ መረጃቸው ኢሳያስ በትናንትናው ዕለት ረፋድ ላይ አስመራ መግባታቸውን አስታውቀዋል። ሚኒስትሩ በዚሁ ኤክስ መረጃቸው በኢሳያስ የግብጽ ቆይታ ሁለቱ ሀገራት በኢኮኖሚ እንደዚሁም ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች አብረው በጋራ ለመስራት ስምምነት ላይ ደረሱ መሆኑንም አመላክተዋል። በዚህም ስምምነቶቹን ተግባራዊ በማድረጉ ረገድም የሁለቱ ሀገራት አመራሮች በየጊዜው እየተገናኙ የሚነጋገሩበት ሁኔታም ጭምር እንደተመቻቸ ሚኒስትሩ በዚሁ የኤክስ ገጽ ልጥፋቸው አስታውቀዋል።
የኢሳያስን ጉብኝት እንደዚሁም ከዚያ ቀደም ብሎ የግብጽ ሚኒስትሮች በአስመራ መምከራቸውን ተከትሎ ሁለቱ ሀገራት በማሪታይም ዙሪያ አብረን እንሰራለን፣ በቀይ ባህር ያሉ ወደቦቻችንንም እናስተሳስራለን ሲሉም አስታውቀዋል። ኢሳያስ ወደ አስመራ የተጓዙት እንደተለመደው የውጭ ጉዳይ ሚኒስትራቸውን ኦስማን ሳላህን አስከትለው ነው። ውይይቱም በሁለቱ ሀገራት መሪዎች እንደዚሁም በውጭ ጉዳይ ሚኒስትሮቹ ደረጃ የተካሄደ ነው። ከኢሳያስና አልሲሲ ውይይት በተጨማሪም በጉብኝቱ ወቅት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ እና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲን በዚያው በካይሮ ውይይት አድርገዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ማህበራዊ ትስስር ገጻቸው ላይ እንደገለጹት ሁለቱ ሚኒስትሮች ሁሉን አቀፍ ትብብርን ለማጠናከርና በጋራ ጉዳዮች ላይ ያላቸውን ፍላጎቶች አጣጥመው ለመሄድ ተስማምተዋል። ከውይይቱ በኋላ በሰጡት ጋዜጣዊ መግለጫ ሁለቱ ሚኒስትሮች በሰኔ ወር በፕሬዝዳንት ኢሳያስ አፈወርቂና በፕሬዝዳንት አብዱልፈታህ አልሲሲ መካከል በተደረገ ውይይት ላይ በመመስረት በተለያዩ ዘርፎች የትብብር ስምምነት ላይ መድረሳቸውን አመላክተዋል። ግብጽ የአባይ ውሃን ታሳቢ ባደረገ መልኩ ከኢትዮጵያ ጎረቤት ሀገራት ጋር በጋራ ለመስራት እየተጣጣረች ሲሆን አንዷና ዋነኛዋ አጋር ተደርጋም የተወሰደችው ኤርትራ ናት። ኢሳያስና አልሲሲ በካይሮ ምክራቸው ኢትዮጵያን ታሳቢ ባደረገ መልኩ በወታደራዊ ጉዳዮች እንደመከሩ ቢታሰብም በዚህ ጉዳይ ግን የተባለ ምንም ነገር የለም።